አምነን አቶ አምነን ጄሪ ሰው ዝም አለ ማለት እኮ ተኝቷል ወይ ማውራት አልፈለገም ማለት እኮ ነው። ቆይ ለምንድን ነው ግን እንደዚህ የምትሆንብኝ? ምን ሆንኩብሽ? አይ ፊት ነሳኝ። መቼ ሰጠውሽን? ገና ሳንጋባ እንደባለ ትዳር እየሆንሽ ያለሽው እኮ አንቺ ነሽ። ማነው ደግሞ እንደዚህ ያለው? ካለኝ ሰው ይልቅ የተባልኩትን አታስረጂኝ። ያው ምንም አላስጨንቅም። በቃ ዛሬ ብቻ መተኛት ትችላለህ። ግን እባክህ ነገ ትንሽ ጊዜ ስጠኝ። ነገ ምን አለ? ምንም ላወራ ፈልጌ ነው። አንተ ጋር ጊዜ ጄሪ እንግዲህ አምናን እየጨቀጨቀችው ትገኛለች። ጄሪ እና የአምናን ክስት ተመካክረው የአቶ አምናንን መድኃኒት ቀይረዋሉ ማለት ነው። አምናን ደግሞ ጄሪን እንዳልፈለጋት አላወቀችም። እሱ መፈልገው ሌላ ነው። እሷ ደግሞ ከሱ ጋር እኔ ሳልጋባ እንዴት ሆነሽ ከኔ ጋር ለመኖር ፈልገሽ ነው እንደዚህ የሚጨቀጭቅኝ? አንድ ሰው እኮ አቤት ካላለሽ ተኝቷል ወይም አልፈለገም ማለት እንደሆነ አይገባሽም እንዴ? ምን ስሉሽ ነው አንቺ ነገር የሚገባሽ? ብሎ አምናን በንዴት ይናገራል። ከዛ እና ወይዘሮ ሲሃም ራሷ መድኃኒት ቀይሪ፣ ከሱ ጋር ለመተኛት ጊዜ ማሳለፍ ከፈለግሽ መድኃኒቱን ቀይር ብላ ራሷም እያስቀየረችው ሄዳ ቪዲዮ ትቀርጻታለች። ጄሪ እንግዲህ እውነት መስላ መድኃኒቱን የአቶ አምናንን መድኃኒት እየቀየረች ራሷ ደግሞ ሲሃን ትቀርጻታለች ማለት ነው። ከዛ ደግሞ አቶ አምናን መድኃኒቱን የወሰደ መስላ ወደ ክላስ ስትመጣ ስጠራ ምንም አይሰማም። ከዛ በኋላ ተነስቶ ይጮህባታል። ለምንድን ነው እንደዚህ የምትጮህብኝ? እኔ እኮ ከአንተ ጋር ጊዜ ማሳለፍ እንዴት እንደምፈልግ አንተ አታውቅም እንዴ ስትል፣ አንቺ ሳንጋባ በፊትም እንደዚህ የሆንሹ ምን ማለት አስበሽ ነው? አንድ ሰው እኮ አቤት ካላለሽ አልፈለገም ማለት እኮ ነው። ምን ፈልገሽ ነው እነዚህ የምጠሪኝ? ከዛ ወይዘሮ ሲሃምም የቀረጸቻትን ፍላሹን በደረጅ ላይ ትጥላለች ማለት ነው። እና በደረጅ ላይ የተጣለውን ደግሞ ሰራተኛቸው ታገኛለች። ከዛ ወስዳ ደግሞ ላይ ትሰጣታለች። እንግዲህ ፍላሽ ያለ መስላት ከዛ ፍላሹን ቀርጻ አቶ አምናን ለማሳየት ነበረ። የጄሪን ጉድ እንድታይ ፈልጋ ነበረ። እንግዲህ እንደም አልተሳካላትም። እንዲሁም ደግሞ ጄሪ በጣም ተናዳለች ማለት ነው። ለምን ከኔ ጋር ጊዜ ማሳለፍ አይፈልግም? እንግዲህ መድኃኒቱን የቀየረችው በጣም በፍራቻ ውስጥ እያለች ነው። ጄሪ መድኃኒቱን እየቀየረች ማን ይደርስብኛል ብላ በጣም ፈርታ ነበረ። መድኃኒቱን ስትቀይር እንግዲህ ሁለት ሲሃንና ጄሪ ፒስ ጓደኞች ሆነዋሉ ማለት ነው። ለምን ሶስታቸውም ለአቶ አምናን ሙሽራ ለመሆን የሚወዳደሩ ናቸው። እንግዲህ አንቷ ደግሞ እኔ እዚህ ቤት ሙሽራ መሆን አልችልም፣ ከዚህ በኋላ ከዚህ ቤት መውጣት አለብኝ ብላ ትነግራለች። እንግዲህ ሰማሃን ደግሞ ሜርሴንን ተከታታይ የምትፈልጊውን ነገር ሁሉ እኔ ሰጥሻለሁ፣ እሷን ብቻ ተከታታይ፣ ከዛ ሰዓት ቀድመኝ እኔ ቀድሜ እቅዷን እንዲያፈርስላት እና ተከታታይ። እዛ ደግሞ ሲሃን ደግሞ በእጄ ላይ ነው የወደቅሽው፣ የእሽቅድድም ውድድሩን ስለተናገርሽብኝ አመሰግንሻለሁ። እኔ እንደዛ አይነት ስራ እኮ አላቅም፣ ምን ማድረግ ነው ያለብኝ ብላ አውቃ ተጠይቃታለች። እንግዲህ ወይዘሮ ሰማሃን ደግሞ የምታረገውንና የት እንደምትሄድ የት እንደምትገባ ምን እንደምትሰራ አይተሽ ብቻ ለእኔ መናገር ያለብሽ፣ ምንም ነገር ሌላ የምታረጊው ነገር የለም። እሷን ብቻ ተከታታይና ለእኔ መተሽ ንገሪኝ፣ እኔ ስራዬን ስራለሁ፣ ለአንቺ ደግሞ የሚያስፈልግሽን ነገር ሁሉ እኔ ሰጥሻለሁ ትላታለች። ወርዞሎ ሰማህንም እንግዲህ ለሴፋን ሜርሴልን እንድትከታተይ ብላ ጥንቃቄ ትሰጣታለች። አቶ አምናንን ደግሞ የት አድረ ነው የመጣከው? የት ነበርክ? ለምንድን ነው ቤት ገብቶ ያላደርከው? ውጭ ነው እንደ ያደርከው?
አይ እኔ ሶፋ ላይ ነበር ያደርኩት፣ ቤት ነው ያደርኩት ይላቸዋል። ከዛ እሱ ያደረው ግን ከጄሪ ጓደኛ ናት። ጄሪ ደግሞ በጣም ነው ያበደችው። ጄሪ በጣም ተናደደች። የት ነው ያደረ? ውጭ አድሯል፣ ክላስ አላደረም ሲባል እንግዲህ ጄሪ የአምናን እናት መድኃኒት ቀይሪ፣ ከዛ በኋላ እኔ ከሱ ጋር አብረሽ እንድታድሪ አርግሻለሁ ስትል ጄሪ ደግሞ እውነት መስላ ሄዳ መድኃኒቱን እየቀየረችው ወይዘሮ ሜርሲል ጄሪን ቪዲዮ ትቀርጻታለች። የቀረጸችዋ ፍላሽ ደግሞ ስልክ ውስጥ ያስቀመጠችዋ መስላ ከስልክ ወድቆ ደረጅ ላይ ሰራተኛቸዋ ታገኛቸዋለች። ከዛ ፍላሹን ወስዳ ልጃቿ ትሰጣለች ማለት ነው። ከዛ ወይዘሮ ሜርሲል ደግሞ ፍላሹን ውጪ ወጣ በረንዳ ላይ ሆና ስትፈልግ ፍላሹን ታጣለች። ከዛ በድንጋጤ ሮጣ ስትመጣ ምንም ነገር አላገኘችውም። በጣም ነው የደነገጠችው። እንግዲህ ሁለታቸውም በጣም ተጠማምደዋል ማለት ነው። አይዋደዱም። እንግዲህ ካለፈ ክፍል ወይዘሮ ሰምአን የአምናን እናት እንደሆነች ሁላችንም እናውቃለን ማለት ነው። በዛ ምክንያት ያ ሁላቸውም የሚከታተላቸውን ሰው ይፈልጋሉ ማለት ነው። ያችን መድኃኒቱን ቀይራ እሷን ለማስተኛት ወይም ለመግደል አስባለች። የአምናን አክስትም ለሴትዮዋ ማይጠቅማ የምትወስደውን መድኃኒት ቀይራ ሌላ መድኃኒት መስጠት ፈልጋለች ማለት ነው። ውድና እየተወደዳችሁ የሰላም ዩቱብ ተከታታዮቼ የዛሬው ክፍል ይህኛውን ይመስላል። እንግዲህ ጄሪ በጣም ጨላለች ማለት ነው። በጣም ተናዳለች። አቶ አምናን ከማን ጋር ነው ያደረው? የት ነው ያደረው? በማለት እሷ ደግሞ አቶ አምናን እኔ ከአንተ ጋር ትንሽ ጊዜ ማሳለፍ እፈልጋለሁ፣ ዛሬ ባይሆንም ነገ ከአንተ ጋራ ትንሽ ጊዜ ማሳለፍ እፈልጋለሁ። ለምንድን ነው ከኔ ጋር ጊዜ የምታሳልፉ? ሳንጋባ ገና እንዲህ መሆን ከጀመርሽ ምን አይነት ሴት ነሽ አንቺ? ክብረ ቢስ ነሽ ብለው ይናደዳል ማለት ነው። ከዛ ታለቅሳለች። እያለቀሰች ከክላስ ሩጣ ትወጣለች።